በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 12 ቀን የሚከበሩ የቅዱሳን በዓላት። ተአምረ ቅዱስ ሚካኤል። ቅዱስ መጽሐፍ እንደነገረን በዚህች ዕለት የመላእክት ሁሉ አለቃቸው የቅዱሳንም ረዳታቸው የሆነው ደጉ መልአክ ቅዱስ ሚካኤል ንጉሡን ሕዝቅያስን ግሩም በሆነ ተአምር ከከተማው ኢየሩሳሌም ጋር ታድጎታል። ይህስ እንደምነው ቢሉ ከመድኃኒታችን ክርስቶስ ልደት 700 ዓመታት በፊት ሕዝቅያስ የሚባል ንጉሥ በይሁዳ ላይ ነግሶ ነበር። ደጋጉ ዳዊትና ሰለሞን ካረፉ በኋላ የሕዝቅያስን ያህል ቅንና የእግዚአብሔር ሰው በእስራኤል ላይ አልነገሰም። ንጉሡ ጣዖት አምልኮን ነቃቅሎ አጥፍቶ ሕዝቡ እግዚአብሔርን ብቻ እንዲያመልክ አድርጎም ነበር። ነገር ግን ቅዱስ ሕዝቅያስ በነገሰ በ14ኛው ዓመት የአሕዛብ ወይም የአሦር ንጉሥ ሰናክሬም በጠላትነት ተነሳበት። ወደ አካባቢውም መጥቶ ከቦ አስጨነቀው። ሰናክሬም በጦር እጅግ ኃይለኛ ነበር። በዚያውም ላይ ጦር የሚመዙ ከ185,000 በላይ ብርቱ ተዋጊዎች ነበሩትና ሕዝቅያስ እንደማይችለው ተረድቶ መልእክተኛ ላከበት። እገብርልሃለሁ፣ የፈለግከውን እሰጥሃለሁ፣ አገሬን ግን አታጥፋ፣ ኢየሩሳሌምን አታቃጥል፣ ሕዝቤንም አትግደል በሚል ለመነው። እጅ መንሻ ግብሩንም ከከተማዋ የተገኘውን ወርቅና ብር ሁሉ ጭኖ ላከለት። ሰናክሬም ግን ሰይጣን ያደረበት ነውና የሕዝቅያስን ልመና ወደ ጎን ብሎ የእስራኤልን አምላክ ቅዱስ ስሙንም ተገዳደረ። ለሕዝቅያስም ከእኔ እጅ የሚያድን ማን ነው? ሕዝቡንም እግዚአብሔር ያድናል ብለህ አታታላቸው ሲል ላከበት። ቅዱስ ሕዝቅያስ በዚህ ጊዜ የፈጣሪው ስም ሲቃለል ሰምቷልና ፈጽሞ አዘነ። መልእክተኞችን ወደ ነቢዩ ቅዱስ ኢሳይያስ ልኮ እርሱ ወደ ቤተ መቅደስ ገባ። በእግዚአብሔር ፊት ልብሱን ቀዶ ማቅ ለበሰ። ስለ ኢየሩሳሌምና ሕዝቡም ፈጽሞ አለቀሰ። በዚህ ጊዜ እግዚአብሔር የሰናክሬምን መገዳደርና የሕዝቅያስን ልመና ሰምቷልና በኢሳይያስ አንደበት እንዲህ አለ። ስለ ባሪያዬ ስለ ዳዊት ከተማዋን አድናታለሁ። በዚያች ሌሊትም ድንቅ መልአክ ቅዱስ ሚካኤል ከሰማያት በግርማ ወረደ። ወደ ሰናክሬም የጦር ሰፈር ደርሶ አንድ ጊዜ የእሳት ሰይፉን መዞ ቢያሳያቸው ከአሕዛብ ሰራዊት 185,000 ኃያላን እንደ ቅጠል ረገፉ። በለኪሶ የነበረው ሰናክሬም በጠዋት ቢነሳ ሰራዊቱ ሁሉ ወደ አስከሬን ክምር ተቀይሯል። በድንጋጤ ወደ ነነዌ ሄዶ ወደ ጣዖት ቤቱ ሲገባ የራሱ ልጆች አድራሜሌክና ሳራሳር ገደሉት። ትዕቢተኛው ሰናክሬም ለአሕዛብ ሁሉ መዘባበቻ ሆነ። ቅዱስ ሕዝቅያስ ግን በፈጣሪው ታምኗልና ቅዱስ ሚካኤል ሞገስ ሆኖ የዓለም ነገሥታት ሁሉ ፈሩት። አንደኛ ነገሥት ምዕራፍ 18 ቁጥር 13፣ አንደኛ ነገሥት ምዕራፍ 19 ቁጥር 1። ቅዱስ አባሆር ሰማዕት። ዳግመኛ በዚህ ቀን አባሆር ሰማዕቱ ይታሰባል። ቅዱሱ ስርያቆስ በምትባል የግብፅ አውራጃ ተወልዶ ያደገ፣ ገና በልጅነቱ መንኖ እግዚአብሔርን ያገለገለ፣ ዘመነ ሰማዕታትን በመጣ ጊዜም በመኮንኑ ፊት ቀርቦ በጌታችን ኢየሱስ ክርስቶስ ስም ያመነ፣ ከመኮንኑም ብዙ ሥቃይ የደረሰበት ብዙ ተአምራትን በመሥራቱ ያሰቃየው የነበረውን መኮንን ወደ ክርስትና መልሶ ለሰማዕትነት ያበቃ አባት ነው። እርሱም የሰማዕትነትን ክብር በእጅጉ ሽቷልና ወደ ሌላ አገር ሄዶ በዚች ቀን አንገቱን ተሰይፎ የክብር አክሊል ተቀዳጅቷል። በሐዋርያዊ አገልግሎቱ ያሳመናቸው 127 ወንዶችና 20 ሴቶችም አብረውት ተሰይፈዋል። እግዚአብሔር በሊቀ መላእክት ክንፍ አገራችንን ከአሕዛብ ስውር ጦር ይጠብቅልን፣ ከሰማዕቱም በረከት ያሳትፈን። ሐምሌ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ሕዝቅያስ ንጉሥ፣ ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ አባሆር ሰማዕት። 147 ሰማዕታት የአባሆር ማኅበር። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ ነገሥት ምዕራፍ 19 ቁጥር 34 እግዚአብሔር ይላል፣ ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ፣
በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሦራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ያስደርስ፣ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት